የማው ይሄ ጫውታ እንዴት እንደጨነቀኝ አልገባችሁም? ማን በጣም ነው የተጨነቅኩት። ምክንያቱም ያው አትሌቲኮ እኛን ለመግጠም በጣም ብዙ ዝግጅት አድርጎ ነው እየጠበቀ የሚገኘው። ጀማው ያለፉትን ያደረጋቸው ተከታታይ ጫውታዎች ላይ የቡድን ዋና የሚላቸውን ተጫዋቾች ቤንች አድርጎ አስቀምጦ ለኛ ጫውታ ሲያዘጋጃቸው ነበር የነበረውና ዲያጎ ሲሞኒ ፋይናል የመድረስ ትልቅ እቅድ እንዳለው ያስታውቃል። በቃ ቡድኑን እያዘጋጀበት ያለው መንገድ ምሽት 4 ሰዓት ላይ ከአትሌቲኮ ጋር ወሳኝ ጨዋታ አለን። እንግዲህ ወደ ስፔን ቡድናችን ያቀናል ማለት ነው። ከዛ በፊት ግን የልምምድ ስራዎችን እያየው ነበረ። ታዲያ ጉዳት ላይ የነበረው ኤዜና ማርቲኔሊ ሙሉ ለሙሉ ተመልሰው ሙሉ ልምምድ ማድረግ ችለዋል ጀምአው። ከዛ ውጪ ግን ካይ ሃቨርትና ጁሊያን ቲምበር ደግሞ ሁለቱ ልምምድ አልሰሩም። የቲምበር ነገር ጀምአው ግልጽ የሆነ መረጃ ሊወጣለት አልቻለም እስካሁን ባለው ማለት ነው። እስከዚህ ጊዜ ነው የሚቆየው የሚል ራሱ መረጃ እየወጣለት አይደለም። ለማንኛውም በዚህ ጨዋታ ላይ ጀምአው እንግዲህ ወደ ስፔን አቅንተን ከቻልን ጀምአው ማሸነፍ ካልሆነ አቻ ይዘን ብንመጣ በጣም ነው ደስ ቢለን። ቀላል ጨዋታ አይደለም ጀምአው፣ በጣም ከባድ የሆነ ጨዋታ ነው። እንደምታውቁት በባለፈው የሻምፒዮንስ ሊግ ጅማሬ ላይ እንግዲህ ምድብ ውስጥ እያለን ማለት ነው ተጋጥመናል። ይሄን ቡድን እኮ 4 አጠጥተናል። ገብቷል። ግን ካለፈው ትምህርት ወስዷል። ቡድኑን እንዴት አዘጋጅቶ እንደሚመጣልን ቀምሮ እንግዲህ ታውቁታላችሁ። ሲሞኒ የሚናቅ አሰልጣኝ አይደለም። እንግዲህ በአውሮፓ ካሉ እኮ አሰልጣኞች ከፍተኛ ተከፋይ የሆነው በምክንያት ድንቅ አሰልጣኝ ነው። ቀላል እነ ጁሊያን አልቫሬዝ ጀምአው ግሪዝማን በጣም ከባድ ነው። ተጨንቄያለሁ፣ አልዋሻችሁም። ጀምአው ከዚህ ሜዳ ላይ አቻ በጣም በቂያችን ነው። ቀብርር ብለን ጀምአው ከዛው ኤምሬትስ ይዘን መተን እንደፈጠጥሩ አርገን እንለቃለን። ብዙ ሰው የጨዋታ ድርቅ ያለ ገገም ያለ ይሆናል እያለ ነው። እኔ ግን ልንገራችሁ በጣም የገገመ ጨዋታ ማንዬ እኔ እንደዚህ ጨዋታ ይውላችሁ ዳርና ዳር ቆሞ አንተ ጀምር ሲባባሉ 90 ደቂቃ የሚያልቅ እየመሰለኝ እንደምንም ብላችሁ ለመጀመር ሞክሩ። የትላንቱን ጨዋታ አይተነን የማይታሰብ ነገር እኮ ነው፣ የማይታሰብ ነገር ነውና ጀምሩት። እንደምንም ለመጀመር ሞክሩ። ያው እኛ እናይ ምናልባት ከቻለን እየተኛን እየተነሳንም ቢሆን እናየዋለን። 90 ደቂቃ እንዴት ቁጭ ብለን እናያለን። የትላንቱን እንኳን እስከ ንጋት ብናይ ኖርማል ነው። ይሄ የሚሆን ነገር አይደለም። እና ቴሌግራም ተቀላቀሉ። ይሄን ጨዋታ ጨምሮ ሌሎች ጨዋታዎችም አሉ ዛሬ ቲኬት እንደዛ ነው የሚሆነው። እናንተ ግን እንደምንም ብላችሁ ጀምሩ። ያው እኛ እንተኛለን። ዝም ብለን ቻምፒየንስ ሊጓ ተብራብን ግድ የላችሁም። ዝም ብለን ፕሪሚየር ሊጓ ላይ እንወጥር። ተጫዋቾቻችንን ማድከም አያስፈልግም። ለተበላቁ እንግዲህ ትላንት ባየነው ኳስ መሰረት ዝም ብለን አሁን ሲቲ ለደራራቢ ጨዋታ አለበት ፕሪሚየር ሊጉ ላይ መወጥር ነው ያለብን። ቻምፒየንስ ሊግ ከነዛ ጋር ፒኤስጂ ነው ደግሞ ልመርጥ እኮ አስቤ አረ ምንም አይሻለንም። ሁለቱም አይሻሉንም። በተለይ ሙኒክ አይሻለንም። ኮምፓኒ እኮ ባለፈው ቋምጧል እኮ አሸንፈናቸው አይደል የመጣ ነው። ማጣሪያው ላይ ማግኘት እንፈልጋለን ድጋሚ አርሰናልን ብሏል። ቀልዶ ሊበላኛል። አንፈልግም። ፕሪሚየር ሊጉ ነው የሚሻለን። እዴ 5-2 እኮ እየተመራ የነበረ ቡድን እኮ ነው። አይደክሙም ነው የምልህ። 4-5 አለቀ ጨዋታ። እንዴ እነዛ ጨረሱ፣ ያላቸውን ተጠቅመው ጨረሱ። እስከ መጨረሻው ቀላ ድረስ ተኮሱ። እነዛ ደቂቃ ቢኖር አሁንም ነፍስ ነበር የሚያመጡባቸው። 6-5 ሊያልቅ ይችል ነበር ኳሱ። እንዴ በተለይ ፊት መስመሩ ኦሊሴ ኬንና ሉዊስ ዲያዝ ማለት ነው። ያንን የሉዊስ ዲያዝ ጎል አይታችሁታል? እንደዚህ ኳሱን አውርዶት ምናምን ቅርቅር ያደረገው ኳስ ታው ዝም ብለን ፕሪሚየር ሊጉ ላይ አሁን ሲቲ ተደራራቢ ጨዋታ አለበት ምናምን እያዘናጋን በዚህም በዛም ነጥብ ከጣለን እንጂ ቤት ለቤት የምትገኘዋን 22 ዓመት የናፈቀችን ዋንጫ እሷን መብላት ነው። እንደው አትሌቲኮን ጥለነው ብለን ብናለፍ እንኳን ሙኒክ ነው የመጣው ነው በሜዳው። እንግዲህ ደግሞ ምን ሊያረጋቸው እንደሚችል አስቡ። ብለን እቺኛው ላይ ነው ወይ ደግሞ 2 ዋንጫ መዘጋጀት አለበት እዚሁ ጋር አትሌቲኮና አርሰናል የሚያልቅ አንድ ዋንጫ ለነዛ ለጨካኞቹ ደግሞ አንድ ዋንጫ። ኧረ በስመ አብ ተዋጉ እኮ አንተ ተዋጉ ነው የሚባለው። በቃ ሉዊስ ኤንሪኬ የሚችለውን ሁሉ ነው የተጠቀመው፣ ግን በቃ ጨረሰ። እነዛ ገና እንደ አዲስ። ኧረ ሙኒክ እንዴት ነው ባለፈው ያሸነፍነው ነው። ለዛ ነው እኮ ድጌ ሊያገኘን የሚፈልገው ኮምፓኒ። በቃ ነገር ቆርጥሞብናል። ባለፈው እኮ ያረጋገጠውን የቡንደስሊጋ ጨዋታ አይታችኋል።
3-2 ረፍት ወጥቶ ከረፍት መልስ 4-3 ያሸነፈው ብዙ ጨዋታዎች እንደዛ ሲያሸንፍ አይተናልና ዝም ብለን ቻምፒየንስ ሊግ ተብራብን ግድ የላችሁም ዝም ብለን ፕሪሚየር ሊግ ላይ እንወጥር ተጫዋቾቻችንን ማድከም ያስፈልግም ለተበላ ቆብ እኔ እንደዛ ነው የሚሰማኝ። የትናንቱን የ9 ጎል ትሪለር አስደናቂ ጨዋታ የተመለከቱ የእግር ኳስ አፍቃሪያን ይሄኛው ጨዋታ ቢዘለል የሚል አስተያየታቸውን እየሰጡ ነው። ብዙዎችም ሐራም ፉትቦል እያሉ እየጠሩት ይገኛሉ። በሁለቱ አሰልጣኞች መካከል ያለው የጨዋታ መንገድና የጨዋታ ሂደት በዚህ ምክንያትም በትልቅነቱ እየተጠቀሰ ይገኛል። ምክንያቱም ዲየጎ ሲሞኔም ሚካኤል አርቴታም የሚጠቀሙት ያጨዋቱ መንገድ በብዙዎች ዘንድ ተወዳጅ አይደለም። ዘግቶ መጫወት፣ አንድ ጎል ማስጠበቅና መሰል ነገሮች በሁለቱ አሰልጣኞች አእምሮ ላይ ሁሌም የሚደረግ እንቅስቃሴ ነው። እናም ያ እንዳይደገም ምሽት ላይ ብዙዎች ስጋት አላቸው። ጨዋታውም ደባሪ እንዳይሆን ፈግተዋል። ወሳኝ ጨዋታ፣ ወሳኝ ፍጥጫ በአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ ጨዋታ የውቦቹ ጨዋታ ባለቤቶችን የፓሪስ ሰን ዠርመንና የባየር ሙኒክን አሸናፊ በፍጻሜው ለመግጠም የሚደረግ ትንቅንቅ። የዲየጎ ሲሞኔ ቡድን በጉዳት ተናውጧል። አማካኝ ፓብሎ ባሪዮስ የለም። የመስመር አጥቂው ኒኮ ጎንዛሌዝም በዛሬው ጨዋታ ላይ አይሳተፍም። ሶርሉዝ፣ አዲሞላ ሉክማንና ጁሊያን አልቫሬዝ አጠራጣሪ ናቸው። በአርሰናል በኩል ካቨርዝና ጁሊያን ቲምበር በዚህ ጨዋታ እንደማይደርሱ ተረጋግጧል። የረጅም ጊዜ ጉዳት ያለበት ሚካኤል ሜሪኖም የለም። ሁለቱ ቡድኖች በምድብ ጨዋታ የተገናኙ ሲሆን አርሰናል አትሌቲኮ ማድሪድን በሁለተኛው አጋማሽ ባስቆጠራቸው ጎሎች እንዳፈራረሰው ይታወሳል። ዛሬስ ምን ይፈጠራል? አትሌቲኮ ማድሪድ በምድብ ለተሸነፈበት ሽንፈት የበቀል ምላሽ የሚሰጥበት ወይስ አርሰናል የበላይነቱን የሚያስቀጥልበት የሚለው በጉጉት ይጠበቃል። ምሽት 4 ሰዓት በአውሮፓ ሻምፒዮንስ ሊግ ዋንዳ ሜትሮፖሊታኖ ላይ አትሌቲኮ ማድሪድ ከአርሰናል። ዲየጎ ሲሞኔ ይህንን ጨዋታ የማሸነፍ አቅም አለን ሲሉ ተደምጠዋል። ሚካኤል አርቴታ ደግሞ ላለፉት 7 ዓመታት ከጥቂት ዓመታት በፊት 7 ዓመት ሙሉ በሻምፒዮንስ ሊግ ሳንሳተፍ መቆየታችን ይታወሳል። አሁን በተከታታይ እየተሳተፍን ነው። ስሜቱ ደስ የሚልና አስደሳች ነው። እዚህ ለመድረስ ግን ብዙ ለፍተናል፣ ብዙ ደክመናል የሚል አስተያየታቸውን ሰጥተዋል። ምን ጠብቃላችሁ? ውጤት ይገመት፣ ሐሳብ አስተያየት ይሰጥ። የፕላስ ምልክቱ በመጫን ፎሎ ያርጉ። ይህ ትረታ ሲዲ ስፖርት ነው። መልካም ዛሬ ላለብን ተጠባቂ ሐራም ፉትቦል ከአትሌቲኮ ጋር ላይን አፕ እናወጣለን። ትላንት 9 ጎል ስላየን ነው ዛሬ ምንም ባናይ ቅር አይለኝም ነው ማለት ተረዳኛል። ቋጣሪም ደግሞ እየተዝናና መቋጠር የለበትም፣ እየተሰቃየ ነው። እኛ ብቻ እነሱም ሁሉ እየተሰቃየ ማለት ሐራም ፉትቦል ገባሽ አይደለ? ግን በተሻለ መጠን ጎል ማግባት የሚችል ስኳድ እንሰራለን። ሰከንድ ሃፍ ደግሞ ሮቴት ምናምን ይደረጋል። እንጀምር ነው ማለት አባቴ። በረኛ ዳቪድ ራያ ግዴታ ነው ገባህ? ከፊት ለፊቱ ሳሊባ፣ ጋብሪኤል ምንም እንዳትሰጋ ተከላካይ ብዙ አይደክም ገባህ? ግልጽ ነው። ጋብሪኤልና ሳሊባ ሁሉንም ካሁን በኋላ ያሉትን 8ቱን ጨዋታዎችን ጋብሪኤልና ሳሊባና ራያ ስታርት ነው የሚያደርጉት። ቀኝ ጋር ስንመጣ ቲምበር አሁንም አልተመለሰም። ቤን ዋይትን ባለፈው ደግመን እድል ሰተነው የተሻለ ነገር አሳይቶናል። እየደከመ ካስቸገረን ከ60 ደቂቃ በኋላ ሉክማን ካስቸገረው ሞስኬራ ለነገሩ 1v1 እኔ ከፈጣን ዊንገር ጋር ቤን ዋይት ይሻለኛል። ቤን ዋይት ጌሙን አቅም ካለሽ ጨርሺ። ቲምበር ለፉላም ጨዋታ በእናት ተመለስ። በግራ በኩል ደግሞ ካላፊዮሪ ተመልሷል እየተባለ ነው። ስለዛ ምን እናደርጋለን? ሂንካፔ እንዳትዳከምብን ሂንካፔን እናስገባለን። 60 ደቂቃ እናጫውታታለን። ካላፊዮሪን ደግሞ ጌሙን እናረጋትና ለፉላም ጨዋታ ካላፊዮሪ ስታርት ታረጋለች። ቦለር ስለሆነች ማለት ሂንካፔ መከላከል ላይና ወደፊት መሮጥ ነው የሚችለው። ይመቸው ነው ማለት በጣም ነው። ባለፈው ፐርፎርማንስ 10 አውት ኦፍ 10 አባቴ። መሃል ላይ ስንመጣ ዙቢሜንዲ ባለፈው ሉዊስ ስኬሊን ቀይሮ እዚህ ጋር ማራስ መሞከሩ ተመችቶኛል ነው ማለት ተመችቶኛል። ካስቸገረ ሰከንድ ሃፍ ላይ ታስወጣውና ስኬሊን ማስገባት ይችላል። ግን ዙቢሜንዲ ያበደ ነው። ላይቭ ቲፎዞ ብለሽ ሰርች ካረክሽ ከችልላለሁ እዚህኛው ላይ ሳይሆን ሌላኛው ፕላትፎርም ላይ ማለት። ከዛ ኋላ ዴክለን ራይስ፣ ማርቲን ኦዲጋርድ ግልጽ የሆነ ሚድፊልድ ነው ያለን። ማርቲን ኦዲጋርድ አንቺ አቋም ይኖርሽ እንጂ ማንንም አይችልም ነው ማለት። ሌፍት ዊንግ ላይ እስከ ስንት ጊዜ ነው እኔ ኤዜ ስለነበረው እዚህ ጋር ማለት ገባር ማንንም አጫውቶ ምናምን ትሄድ አንቺ ነው ማናገረው አባቴ። አርቴታ የሚፈልገውን ነገር ገባር ለከነ ችግሮቹ ማለት አርቴታ ድክመቶቹንም ብቃቶቹንም ማቀው ኤዜ እዚህ ጋር ለመጫወት ነው የመጣው እና ኦዲጋርድ ከሌለ እዛ ጋር ለመጫወት ስለዛ ኤዜን እዚህ ጋር እናስገባለን። በዚህ በኩል ደግሞ ቡካዮ ሳካ ተመልሳልናለች። እዚህ ጋር ደግሞ ጠቀት ያለሽ ኤዜና ቡካዮ ሳካ ከሆኑ ያሉት ግን ቪክተር ዮከሬዝ የተሻለ የመብላት እድል አለው ብዬ አስባለሁ። ይሳካል አባቴ። ካያቨርስም ተጎድቷል። ቪክተር ዮከሬዝ 9 ቁጥር ላይ እናስገባለን። ከሞኑ ጋነርስ አባቴ ካልገባብን ምንም ውጤት ይምጣ 2-1 ከምናሸንፍ 1-0 ወይ 0-0 ብንወጣ በጣም ደስ ይለኛል። 1-0 ብናሸንፍ ማለት ተረዳጋን። 0-0 ይሻለኛል ከ2-1 ለምን ገባብን? አትሌቲኮ በሜዳው አገባብን ማለት እኛ ጋር መጥቶ ሊያገባብን ይችላል። ይሄ ደግሞ በጣም ሃይ ሪስክ ጌም ነው። ማንኛ ፒኤስጂ እና ባየር እንደዚህ አይነት ጨዋታ ይጫወት አባተኛ አንፈልግም።
ክሊንሺት አሳካን ማለት እመነኝ ነው ምልህ ለዋንጫ ደርሰናል። ክሊንሺት እኛ አንዳገባንም አላገባንም ክሊንሺት ከጠበቅን ለዋንጫ ደርሰናል። ከሞን ዩ ጋነርስ እኛ ማንንም የማዝናናት ግዴታ የለብንም። ፔሪድ የእንግሊዝ ክለብ ሆኖ ክለቡ በቻምፒየንስ ሊግ ለመወዳደር አቅቶት ወይም ደግሞ የእንግሊዝ ክለብ ሆኖ በቻምፒየንስ ሊግ ሲወዳደር ቆይቶ ኢሊሚኔት ተደርጎ ማለት መጥቶ ሐራም ፉትቦል ምናምን እያለ ጄጅ ሊያደርግ ይፈልጋል ማለት የታለ ናና ተወዳደር እስኪ አቅም ካለ አሁን መተ ኮሜንት ላይ ቻምፒየንስ ሊግ እኮ የለህም ምናምን ቻምፒየንስ ሊግ አለ የሚል ኮሜንት ልጽፍ ነው አውቃለሁ። እንደዛ እንደምጽፍ ነው አይመለከተኝም። ኤኒዌይስ ማለት ነው ስቀልድረው እስኪ የዛሬው ጮታ ምን ሊመስል ይችላል ሐሳብ አስተያየታችሁን። አብዛኛው ሰው ማለት ስለ ፋይናል ነው እያሰበ ያለው። እኔ ግን በጣም ማርያምን በጣም አንደርዶግ አድርጋችሁታል አትሌቲኮ ማድሪድ እና አልቫሬዝ እነ ግሪዝማን እነ ሉክማን እነ ሞዲና ምን አሉ በቃ የሚገራርሙ ተጫዋቾች ማለት ነውና እንዴት ነው ይሄን ቡድን አንደርዶግ የምታደርጉት? ፕላስ አሰልጣኙ ዲያጎ ሲሞን እንደዚህ አይነት የጥሎ ማለፍ ጨዋታዎች እንደው ይሄ ፋይናል ላይ ነው የሆነ ሙስጠምጥም ያለበት ይሆናል አይደል? ዋንጮችን መብላት አይችልም እንጂ እንደዚህ አይነት ጥሎ ማለፍ ምናምን የተካነበት ነው። በቃ በምንም አይነት ወይ የሚያልፍ አይነት አሰልጣኝ የሚያልፍ አይነት ቡድን ነው። ባርሳን ነው ጥሎ የመጣው ምናምንም እንኳን ባርሳ ባክቱ ባቀይ ቢወጣበት ምናምን ሶ በዚህ ልክ አንደርዶግ መሆን የሌለበት ቡድን ነው። ወቅታዊ ፎርም ሲታይ ደግሞ ከኛ ቡድን ጋር ያን ያህል ዲፈረንስ የለንም። ግን ምንም ቢሆን አርሰናል ያሸንፋል ብዬ ነው ማስበው። በመጀመሪያው አጋማሽ እንደምንም ሚኬል አርቴታ ደቂቃዎች ያለቁ በመጡ ቁጥር ምን አይነት አጁት የሚኬል አርቴታን አይደንቲቲ መረዳት ያን ያህል ከባድ ነገር አይደለም። ሶ በመጀመሪያው አጋማሽ ግን ሚኬል አርቴታ ጫን ብሎ ተጫውቶ አንድ ጎል ቢሆን አስቆጥሮ ከዛ በኋላ ይሁን ሐራም ፉትቦል ተፈጥሮ ምናምን ነገር ውጤት ይዘን እንደምንመለስ ይሰማኛል። ካልሆነ ደግሞ 0-0 ነው የሚያልቁ እንደጠበቃችሁት ሐራም ፉትቦል ማለት ነው። አልኳችሁ ነው እናንተን የማዝናናት ግዴታ የለብንም። በቃ ጥገኛ ነህ ጥገኝ ይዘህ በመስኮት ቻምፒየንስ ሊግ እንደ ትላንቱ አይነት ጨዋታ ሲኖር ምናምን ከሌለ ደግሞ አድበ አርፈ ተቀመጥ ማለት ነው። ሐራም ፉትቦል ምናምን ገጨዋታ ቀን ብለህ ትመጣለህ ከአርሰናል ደጋፊ በላይ በመታደል የቋጠረው ቀዶች ነው። ኤኒዌይስ ማለት ነው እስኪ አሰላለፋችን ምን ሊመስል ይችላል? እኔ ሞስኬራ ራይት ባክ ላይ ምን ጠቀም ይመስለኛል። ሴንተር ባክ ያው የታወቀ ነው ኦብቪየስሊ ሳሊባና ማጋሪሽ ይኖራሉ። ሌፍት ባክ ላይ ደግሞ ሂንካፕ ያለች 6 ቁጥር ላይ ዙቢሜንዲ ኖርጋርድን ቢገባ አይከፋኝም። እኔ ዙቢ ግን የባለፈው ጨዋታ ላይ አሪፍ ነበረ ምናምን ስትሉ የነበራችሁ ሰዎች እኔ እግዚአብሔርን ጨጓራዬን ሲልጡልኝ ከነበሩ ሰዎች መካከል ራሱ ዙቢሜንዲ ነው። በመጀመሪያው አጋማሽ ማለት ሁለት ጊዜ ጨዋታው እንደተጀመረ ቀጥታ የተሞከረብን ኳስ የተሳሳተው ኳስ ነው። ያን ስህተት ደገመው። ሁለቱም ኳሶች ደግሞ በሚገባ ነበር የተሞከሩት አልተጠቀሙትም እንጂ ኒውካስሎች ማለት ነው። ሶ ኖርጋርድ በዛሬው ጨዋታ መጥፎ ይሆናል ምናምን ያልኩ ሳይሆን አላቅም ዙቢሜንዲ በደንብ መሻሻል አለባት። ኮንፊደንሷን አታለች ምናምን። እኔ ስለ ዙቢሜንዲ ሳስብ እኔ ሲዝኑ ሲጀመር አካባቢ ያየነው ዙቢሜንዲና አሁን ላይ የምንመለከተው ዙቢሜንዲ ኮምፕሊትሊ አይገናኝም። ግን ዙቢሜንዲ ይገባል ብዬ ነው ማስበው። አጠገቡ ዴክላን ራይስ ይኖራል። ከዛ ኦዴጋርድ አለች በዚህ በኩል ራይት ዊንግ ላይ ማለት ነው። ሳካን የምንጠቀም ይመስለኛል ዛሬ በእርግጠኝነት ቋሚ አሰላለፍ ውስጥ የሚያስገባው ይመስለኛል። ሌፍት ዊንግ ላይ ኢዚ ያለ እሷም ለዛሬው ጨዋታ ሬድነች። አጥቂያችን ቪክተር ዮኬሬስ ይሆናል። በዚህ በኩል ኢዚ ያለ፣ በዚህ በኩል ሳካ አለ። አጥቂው ቪክተር ዮኬሬስ ዛሬ ጥሩ ሰርቪሶችን የሚያገኝ ይመስለኛል። ጎሎችንም የሚያስቆጥር ይመስለኛል። ያው በረኛችን ዴቪድ ራያ ነው። ምንም የተረጋገጠ ነገር ነው ብዬ ነው። ሶ አርቴታ ይሄንን ጨዋታ እንዳልኳችሁ በመጀመሪያው አጋማሽ የሆነ ጫን ብሎ ተጫውቶ አንድ ጎል አስቆጥሮ ከዛ በኋላ ኢነርጂያችንን ሰብሰብ አድርገን ለፉልሃሙ ጨዋታ ያን ያህል ላለመድ ከምንጫወት ይመስለኛል። ከሜዳዎችም ስለሆነ አንድ ጎል አስቆጥረን ውጤት ይዘን መመለስ ከቻልን በጣም ጸዴ ነው። ካልሆነ ደግሞ 0-0 ቢያልቅም ያን ያህል ከባድ ነገር አይደለም። እንዳልኳችሁ ሞር ፕሪሚየር ሊጉ ላይ ፎከስ ማድረግ አለብን። ሶ ጨዋታው ምን ሊመስል ይችላል? ስንት ለስንት ሊያልቅ ይችላል? አትሌቲኮ ማድሪድ እንደዚህ አንደርዶግ እንደሆነ የሆነ እናሸንፈዋለን ወይስ ደግሞ ሐራም ፉትቦል ይሆናል ወይ? የእናንተን ሀሳብና አስተያየት ኮሜንት ሴክሽን ላይ አካፍሉኝ። ፎሎ ማድረግ እንዳትረሱ። ውጤት እየገመታችሁ ኮሜንት ሴክሽን ላይ ይመሻል።